ይስጥልን እንደምን ከረማችሁ ዛሬ እንግዲህ አናላይሲስ ነው ይዤላችሁ የመጣሁት ሶሻል ሚዲያ ላይ ከሚናፈሱ አናላይሲሶች ሶሻል ሚዲያ ላይ የሚናፈሱ ዜናዎችን ማለት ነው አናላይሲስ እንስራ ብዬ ነው እስቲ ምን አዲስ አለ የሚለውን እና እስቲ አብረን እሺ የመጀመሪያው ኢራን ሴጂ የተባለ ICBM ሃይፐርሶኒክ ሚሳይል ሞክራለች ይህ ICBM ሃይፐርሶኒክ ሚሳይል እንግዲህ እስከ 10000 ኪሎ ሜትር ሬንጅ ርቀት ድረስ መሄድ ይችላል ማለት ነው ያ ማለት ከኢራን አንስቶ ኒውዮርክ ፍሎሪዳ ዋሽንግተን ዲሲ ድረስ መድረስ ይችላል ይህ የምታዩት ICBM ሃይፐርሶኒክ ሚሳይል ያ ማለት ከአሜሪካ እስራኤልም አውሮፓ አጠቃላይ መሄድ ይችላል ማለት ነው ይህ ICBM ሃይፐርሶኒክ ሚሳይል የትኛውም እንግዲህ ኤር ዲፌንስ ሲስተም ሊያከሽፈው አይችልም ማለት ነው ስለዚህ ይሄንን ICBM ሚሳይል ኢራን በተሳካ ሁኔታ ሙከራ አድርጋለች ማለት ነው እንግዲህ እንዴት አየሩን እንደሚቀዝፍ ተመልከቱት ልክ በዚህ መሰረት አየር ሁላ ይቀዝፋል ማለት ነው እንደ ባህር እሺ ሌላኛው እንግዲህ በአሜሪካና በኢራን መካከል በጣም በከፍተኛ ሁኔታ ቴንሽን እየተስፋፋ ነው ወይም ደግሞ ውጥረቶች እየነገሱ ነው ማለት ነው ያ ማለት አሜሪካን በማንኛውም ሰዓት ኢራንን ልታጠቃ እንደምትችል ዜናዎች እየተናፈሱ ነው በቢቱ ቦምበሯ ማለት ነው ይሄ ቦምብ ጣቢያ መሰረት በቢቱ ቦምብ ጣቢያ መሰረት በማንኛውም ሰዓት ኢራንን ልታጠቃ እንደምትችል ሚድል ኢስት አይ የሚባል እና ዘ ታይምስ ጋዜጣ እየገለጹ ይገኛሉ ማለት ነው ኢራንን በተጠንቀቅ ላይ ነች አሜሪካም እንደዛው በዛ ምክንያት ሚድል ኢስት አካባቢ በአጠቃላይ ቴንሽኖች በጣም እንትን ይያሉ ነው ውጥረቶች እየነገሱ ነው ማለት ነው እሺ ሌላኛው ኢራን በሰለላ ማዕከሏ በኩል አዲስ ዜና ይዛ ያው አዲስ ሳይሆን ያው ከዚህ በፊትም የጠረጠርናቸውን ዜናዎች ይዛ ብቅ ብላለች ያም የሰለላ ማዕከሏ እንደተናገረው ከሆነ ሰሞነኛ የኢራን አመጽ ቅስቀሳ ላይ 10 የውጭ የሰለላ ማዕከላቶች እንደተሳተፉበት ተናግራለች ይህም እጃቸው እንዳለበት ማለት ነው ይህም ኢራንን ለማፈራረስ ያቀነባበሩት ሴራ ነው ሲሉ የሰለላ ማዕከላቸው ተናግሯል የኢራን ጠላቶች ይህንን ኮማንድ ሴንተር የመሰረቱት ከ12 ቀኑ ጦርነት ወዲህ ነው ብለዋል የ12 ቀኑ ጦርነት በእስራኤልና በኢራን መካከል የተደረገው የ12 ቀኑ ጦርነት በኋላ እነዚህ ከ10 ሀገራት የተውጣጡ የሰለላ ቡድኖች የሰሞነኛውን አመጽ እንዳቀነባበሩ ተናግሯል ማለት ነው የኢራን የሰለላ ቡድን ይህንን እንግዲህ ዜና ብሎ ይህንን ዜና እንግዲህ አውጥቷል ማለት ነው እነዚህ ኢንተለጀንስ ተቋም በዋነኝነት በሶስት ነገር ላይ የ10 ሀገራቱ የሰለላ ተቋም በሶስት ነገር ላይ ሲሰራ ነበር ይህም ውስጣዊ አለመረጋጋትን በመፍጠር ላይ በወታደራዊ ጣልቃ ገብነት ላይና በጉሬላ ጦርነት ላይ ሲሰሩ እንደነበር የኢራን የሰለላ ማዕከል ደርሰንበታል ብሎ መግለጫ አውጥቷል ማለት ነው ሌላኛው ኢራን መሪያቸው ከተነካ እንዲሁም የሀገሪቷ ሉዓላዊነት ከተደፈረ ሙሉ በሙሉ ታጥቀን ወደ ጦርነት እንዘምታለን ብለዋል የጦር ኃይላቸውም ከሰሞኑ መግለጫ እንዳወጣው እጃችን ቃታውን ለመሳብ በማንኛውም ሰዓት ቃታውን ለመሳብ እጃችን ዝግጁ ነው ብለዋል ወይም ደግሞ በተጠንቀቅ ቆመናል ያሉም ይገኛሉ በቅርቡም ከቻይናና ከሩሲያ በሎጂስቲክ ወይም ደግሞ የቃጫኝ አውሮፕላኖች የሎጂስቲክ አውሮፕላኖች በተደጋጋሚ ያረፉ ነው ለዛውም በ15 ቀን ውስጥ ከ20 በላይ የሚቆጠሩ የሎጂስቲክ አውሮፕላኖች በኢራን አርፈዋል እንግዲህ እነዚህ አውሮፕላኖች
መቼስ እህል ለማመላለስ ነው አንልም። ያ ማለት በ15 ቀን ውስጥ ከ20 በላይ የሩሲያ ከ6 በላይ የሚቆጠሩ የሎጂስቲክ አውሮፕላኖች ሲያርፉ የቻይና ደግሞ ከ14 በላይ የሎጂስቲክ አውሮፕላኖች ሲመላለሱ ነበር ማለት ነው። ያ ማለት በእነዚህ ቀናቶች ቴንሽኑ በበረታበት ሰዓት ላይ በኢራን ለዛውም ኢራን በሰሞኑኛው የአየር እንትኗን ዘጋ አርጋለች። የአየር ክልሏን ውስን አርጋለች፣ ለበረራ ውስን እንዲሆን አርጋለች። ማንኛውም አውሮፕላን በሷ ክልል ላይ አያልፍም ማለት ነው። እሺ ሌላኛው ዩኤስኤስ አብርሃም ሊንከን የተባለው የአሜሪካን የጦር መርከብ የጦር ተሸካሚ መርከብ ኢራንን ማጥቃት ከሚችልበት ሬንጅ ላይ እየታየ ነው ማለት ነው። ወይ ደግሞ ኢራንን ማጥቃት ከሚችልበት ሬንጅ ላይ ደርሶ በመጠባበቅ ላይ ይገኛል ማለት ነው። ወይ ደግሞ እዛ አካባቢ ላይ እያንዣበበ ነው ማለት ነው። ይህንም ተከትሎ ውጥረቶች እየነገሱ ይገኛሉ። ከአብርሃም ሊንከን መርከብም ተያይዞ ሌላኛው ምንድነው ያለው በሙቃፍ ሰልቲ ጦር የአየር ማረፊያ የአሜሪካን F-15 የጦር ጀቶች በብዛት መታየታቸውን ከሳተላይት የተገኙ ምስሎች እያሳዩን ነው። የሳተላይት ምስሎች እንደሚያሳዩት ከሆነ F-15 ጀቶች የጦር ጀቶች በብዛት በዚህ ጆርዳን በሚገኘው የአሜሪካን የጦር ቤዝ ታይተዋል ማለት ነው። ይህ የጦር ማረፊያ ከዚህ በፊት በዚህ ያህል በብዛት የጦር ጀቶችን አስተናግዶ አያውቅም። ይህም ቤዝ ከኢራን 900 ኪሎ ሜትር ብቻ ነው ርቆ የሚገኘው። ይህም እንግዲህ ኢራንን ስጋት ውስጥ ይከታታል ማለት ነው። ትልቁ ስጋት ውስጥ ይከታታል ማለት ነው። ስለዚህ የጂኦፖለቲካ ተንታኞች ይህንንም ተከትሎ በጣም ስጋት እንዳለ እየተናገሩ ነው ማለት ነው። አብርሃም ሊንከን መርከብ ማለት የጦር መርከብ ማለት ይሄ ነው እንግዲህ እንደምታዩት። ዩኤስኤስ የጦር መርከብ ማለት ይሄ ነው። የመርከብ እንግዲህ ጀቶችን ይይዛል፣ ቦምብ ጣይ አውሮፕላኖችን ይሸከማል፣ መንደርደሪያና ማረፊያ ይሆናል። የተለያዩ ነዳጅ የሚሞሉ አውሮፕላኖችንም ይይዛል። እንግዲህ አንዳንድ ጀቶች አየር ላይ እና ጀቶችም ይሁን ቦምብ ጣይ አውሮፕላኖች አየር ላይ እንዳሉ ነዳጅ የሚሞሉ አውሮፕላኖች አሉ፣ እነሱንም ይይዛል ማለት ነው። እንግዲህ ነዳጅ ቀጂ የሚሞሉ አውሮፕላኖች አሉ፣ እነሱንም ይሸከማል ማለት ነው በአቅራቢያው። እንግዲህ ይህን የመሰሉ መርከቦች በብዛት በኢራን ዙሪያ ሰሞኑን እያንዣበቡ እየተጠጉ ይገኛሉ። በኢራን ቀጠና የባህር ቀጠና ዙሪያ ሰሞኑን እየተጠጉ ይገኛሉ ማለት ነው። አንድ ብቻ ሳይሆን ብዙ መርከቦች፣ እነዚህ መርከቦች ዩኤስኤስ አብርሃም ሊንከን በኢራን ዙሪያ እየተጠጉ ይገኛሉ። ይሄኛው ግን ደርሶ ቆሟል ማለት ነው። እንግዲህ በኢራን አቅራቢያ ደርሶ ቆሟል ማለት ነው። እሺ ሌላኛው የመጨረሻው እንግዲህ በሶሻል ሚዲያ ዞር ስንል ያገኘናቸው ቻይና ይሆናል። እንግዲህ በቻይና ያለው ይህ የሮቦት ትራፊክ ነው። ይህ ትራፊክ እንግዲህ አስገራሚ ስራ እየሰራ ነው። ይሄው እንደምታዩት በኤአይ የታገዘ ሮቦት ነው። በአስደናቂ ሁኔታ ስራውን እየሰራ ነው። እንግዲህ እነዚህ ሮቦቶች አሁን ቻይና ይሄው በአይነቱ ወጣ ያለ እንግዲህ ፈጠሯን እያሳየችን ነው፣ ለዓለም እያበረከተች ነው ማለት ይቻላል። ሐሳቡም እንግዲህ አሁን ይሄንን አየን ማለት እንግዲህ ኤአይ ሮቦት ለሰው ልጅ አስጊ እንደመሆኑ መጠን ደግሞ ምን ያህል ደግሞ ተጠቃሚ ፈጠራ እንደሆነ ያሳየናል። ይህም ዝናብ ሆነ ፀሐይ ሆነ ደከመኝ ሰለቸኝ ሳይል 24 ሰዓት መስራት ይችላል። ቻርጅ እስካለ ድረስ ባትሪው እስከሰራለት ድረስ 24 ሰዓት መስራት ይችላል፣ እስካላለቀበት ድረስ ማለት ነው። ይህም ደግሞ አሁን ይህን መሰለ ሮቦት በ10 ቦታዎች ለምሳሌ ተከታታይ በሆነ
አንድ አይነት መስመር ላይ ባሉ አንድ አይነት መንገድ ላይ ባሉ በ10 የትራፊክ ፍሰት በሚበዛባቸው ወይ ደግሞ መብራት በሚበዛባቸው ቦታዎች ላይ እነዚህን ብደረድሩ 10ሩም ኮሙኒኬት አድርገው አንድ ላይ ስራቸውን ሊሰሩ ይችላሉ ማለት ነው። እንደ አንድ ሮቦት ነው። ያ ማለት ያኛውም ሲለቅ ፍሰት ሲለቅ ይሄኛውም ጠብቆ ከዛኛው እኩል ፍሰት ይለቃል ማለት ነው። የትራፊክ ፍሰትን ይለቃል። ያ ማለት እንግዲህ ሰዎች ከሚሰሩት በላይ ተቀናጅተውና በአኩሬሲ ካለምንም ስህተት መስራት ይችላሉ ማለት ነው። ይህ እንግዲህ ትልቅ ፈጠራ ነው። ይህ ደስ ይላል። እንግዲህ ያው ከቴክኖሎጂው ደስ የሚል ነገር እንግዲህ ይሄንን አየን ማለት ነው። አሪፍ ፈጠራ ነው። እንግዲህ ይሄም ነገር በአለም ላይ ተሰራጭቶ እንግዲህ ቻይና ብትቀድምም እንግዲህ ዓለምም ኮፒ ያደርጋል ብዬ ገምታለሁ። ምክንያቱም ይሄ በጣም ደስ የሚል ነገር ነው። ምክንያቱም አሁን የሰው ልጅ ድሮኖችን እና እንትኖችን ሮቦቶችን ሲያመርት ለእንደዚህ አይነት አላማ ላይ ሲወል በጣም ደስ ይላል። ምክንያቱም አሁን ላይ ኢንጂነር እየተደረጉ ያሉት ከእንደዚህ አይነት ጥቅም በተጨማሪ ብዙ ፎከስ ተደርጎ ያለው ይሄ የጦርነት እንትን ላይ ነው። ይሄ ለሚሊታሪ ግሬድ የተባሉ ሮቦቶች ነው እየተመረቱ ያሉት። ይሄ እና ለእንደዚህ አይነት ፐርፐዝ ሲሆን ግን ኤአይ ሲውል እንደዚህ አይነት ፐርፐዝ ላይ ሲውል በጣም ደስ ይላል። ሰዎችን ለመርዳት ሰዎችን ሰፖርት ለማድረግ እንግዲህ ትራፊኮች ስራ አጡ ማለት አይደለም። ግን እነዚህ ሮቦቶች ትራፊኮችን ሰፖርት ማድረግ ይችላሉ ማለት ነው። ጎን ለጎን መስራት ይችላሉ። ምክንያቱም ትራፊኮች እነዚህ ማኔጅ ያደርጋሉ፣ እነዚህ ግን ስራቸውን ይሰራሉ። አለቀ። ያው እንግዲህ የሙስናውም ነገር እንግዲህ እዚህ ጋር ሊያበቃ ነው ማለት ነው። እና በጣም ደስ ይላል። እንደዚህ አይነት ፈጠራዎች ይበረታታሉ፣ ደስ ይላሉ። እንግዲህ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱን እያልን እንጠይቃለን። መልካም ጊዜ። እንግዲህ ሰሞኑን በየመሃሉ እንደዚህ አይነት የሶሻል ሚዲያ ትንተናዎችን እንሰራለን ማለት ነው። መልካም ጊዜ ይሁንላችሁ። እናመሰግናለን። ቻው።